በአሁኑ ወቅት በኢትዮጵያ ያገለግሉ መኪናዎች ገበያ በከፍተኛ ሁኔታ በመቀየር ላይ ይገኛል። በተለይም የኤሌክትሪክ መኪናዎች ወደ ሀገር ውስጥ መግባት የነዳጅ መኪና ዋጋ ላይ የራሱን ተጽዕኖ አሳርፏል። ቢሆንም ግን አሁንም የቆዩ የነዳጅ መኪናዎች በተለይ ቶዮታ ዋጋቸው ረጋ ያለና ተፈላጊነታቸው እንዲሁ የቀጠለ ነው። እነዚህ መኪናዎች የት ይገኛሉ የሚለው መረጃ እንደዚሁም ደግሞ የዋጋ ዝርዝራቸውን መረጃ ይዘንላችሁ መጥተናል። ቪዲዮውን ከመጀመራችሁ በፊት ቻናላችንን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ ቪዲዮውን እንዳትረሱ። ቀጥታ ወደ መረጃችን ነው የምንሄደው። ገዢዎች በተለይ ስትገዙ ማድረግ ያለባችሁንም ጥንቃቄዎች የምንነግራችሁ ይሆናል። አብራችን ቆዩ። መልካም ቆይታ ይሁንላችሁ። እንደምታውቁት ከሆነ የቆዩ ነዳጅ መኪናዎች በተለይ እንደ ቶዮታ ያሉ መኪናዎች ዋጋቸው የተረጋጋ ነበር። ድሮም ቢሆን አሁንም ቢሆን እነዚህ ዋጋቸው አሪፍ የተባሉ ያገለገሉ መኪናዎች የት ይገኛሉ? የት የሽያጭ ማዕከላት ይገኛሉ ካላችሁ እነሆ እንጠቁማችኋለን። በተለይ በአዲስ አበባ ካላችሁ ማለት ነው ቦሌ፣ ቃሊቲ እንዲሁም ደግሞ 24 አካባቢ የሚገኙ ትልልቅ የመኪና መሸጫዎች ላይ እነዚህን ቶዮታና ያገለገሉ የቆዩ የነዳጅ መኪናዎችን ማግኘት ትችላላችሁ። ይህ እንግዲህ የሽያጭ ማዕከላት ሄዳችሁ በአካል መግዛት ለምትፈልጉት ነው። ነገር ግን አሁን የዲጂታል ገበያ ስለሆነ ሰዓቱ ማለት ነው፣ በዲጂታል ገበያ ነው መግዛት የምፈልገውም ካላችሁ እንግዲህ የቴሌግራም ቻናሎች አላቸው። ለምሳሌ በፌስቡክ ማርኬት ላይም እነ መኪና ኔት ባሉ ድረ ገጾች ላይ ማርኬት ፕሌስ የሚባሉ ድረ ገጾች ላይም በሰፊው አማራጭ ይገኛሉ ማለት ነው። መኪና ኔት የሚባሉት ቴሌግራም ላይ ነው። ማርኬት ፕሌስ ደግሞ በፌስቡክ አማራጭ አማካኝነት ያገለገሉ የመኪና አይነቶችን በምርጫችሁ በምትፈልጉት ሞዴል ማለት ነው ማግኘት ትችላላችሁ። ሌላኛው ሶስተኛው አማራጫችሁ ደግሞ የሽያጭ ጨረታዎችን ባንኮች ሊሆን ይችላል፣ መንግስታዊ ያልሆኑ ድርጅቶች በየጊዜው የሚያወጣቸው ጨረታ ሽያጮች ጥራት ያላቸው መኪኖችን በቅናሽ ለማግኘት ጥሩ አጋጣሚ ናቸው። ስለዚህ በዛም ላይ በመሳተፍ እንግዲህ ያገለገሉ መኪኖችን መግዛት ይቻላል ማለት ነው። ምንም እንኳን እዚህ ላይ የምነግራችሁ ዋጋው አለ፣ አመቱ ሞዴሉ ማለት ነው። እንዲሁም ደግሞ ግምታዊውን ዋጋ በብር የምነግራችሁ ይሆናል። ነገር ግን አንድ እዚህ ጋር የምነግራችሁ ማሳሰቢያ አለ። የመኪና ይዞታ ሁልጊዜ ቢሆን በኪሎ ሜትር ጉዞና እንደ ሻጩ ሊለያይ ይችላል። መኪናው ተመሳሳይ ሆኖ ግን አያያዙ የመጀመሪያው ነገር፣ ሁለተኛ ነገር ደግሞ የተጋዙ ኪሎ ሜትር እንዲሁም ደግሞ የሻጩ ሁኔታ ከፍም ዝቅም ሊያደርገው ይችላል። እኔ አማካይ የሆነ ዋጋቸውን ነግራችኋለሁ ማለት ነው። የቶዮታ ቪትስን እንጀምራለን። ኦልድ ሼፕ የቶዮታ ቪትስ ከ2000 እስከ 2005 የሆነች ማለት ነው። ከ1.3 እስከ 1.8 አካባቢ ትገኛለች ባገለገለ ማለት ነው። ቶዮታ ኮሮላ ኤክስኪዩቲቭ ማለት ነው በ2003 እስከ 2008 ባለው ከ2.2 ሚሊዮን እስከ 2.8 ሚሊዮን ድረስ ማግኘት ትችላላችሁ። ሌላው ሶስተኛችን ደግሞ የቶዮታ ያሪስ ነው። ቶዮታ ያሪስ ኮምፓክቱ ከ2013 እስከ 2016 ሞዴል ከ2.5 እስከ 3.2 ሚሊዮን ድረስ ማግኘት ይቻላል ማለት ነው። ሌላው ደግሞ የሱዙኪ ስዊፍት ይወስዳል። እሱም ከ2019 እስከ 2022 በገበያው ላይ በነገርኳችሁ ማለት ነው ከ2 ሚሊዮን እስከ 2.6 ሚሊዮን ድረስ ማግኘት ይቻላል። ሌላው ሃውንዳይ አቶዝ ነው። ከ2000 እስከ 2005 ድረስ ያለው ከ800,000 እስከ 1.2 አካባቢ ማግኘት ይቻላል። ይሄ ተመልካች አድማጮች የነገርኳችሁ ዋጋ ያገለገሉ ዋጋዎች ናቸው። ጥንቃቄ ማድረግ አለባችሁ። ምክንያቱም መኪና በምትገዙበት ሰዓት ላይ ትልቅ የሆነ ኢንቨስትመንት ስለሆነ ምን ማድረግ እንዳለባችሁ ቀጥዬ የምነግራችሁ ይሆናል። ታዲያ ቪዲዮውን እያያችሁ እስካሁን ላይክ ካላደርጋችሁ እንደዚህ አይነት ጠቃሚ መረጃ
ይጠቅመኛል የምትሉ ከሆነ ሌላ ጊዜም እንደዚህ አይነት መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን አትርሱ። በተለይ ገዢዎች ከሆናችሁ ምን አይነት ጥንቃቄ ማድረግ አለብን የሚለውን እንመለከታለን። የመጀመሪያውና አንደኛው የቴክኒክ ምርመራ ወይም ደግሞ ኢንስፔክሽን ነው። የሞተሩን ሁኔታ፣ የሞተሩ ይዘት ያፈስ እንደሆነ፣ ድምፁ በትክክል ይሰራ አይሰራ እንደሆነ፣ ጭስ ያወጣ እንደማይወጣ ማረጋገጥ የመጀመሪያው የሞተሩን ሁኔታ በቴክኒክ ማስመርመር ያስፈልጋል። ሌላው ደግሞ ቻሲ ነው። መኪናው ከዚህ በፊት ከባድ አደጋ ደርሶበት ቻሲው ተከቷል ወይ ተቃጥሏል ወይ የሚለውን በባለሙያ ማስመርመር ያስፈልጋል ማለት ነው። ሌላው የኤሌክትሪክ ክፍሎቹን እንደ ዳሽቦርድ ላይ የሚበሩ የማስጠንቀቂያ መብራቶቹን ቼክ ኢንጂን አለመኖራቸውን እንዲሁ ማየትና ማረጋገጥ ያስፈልጋል። እነዚህ ሶስቱን ነገሮች በዋናነት በደንብ ካያችሁ በኋላ ሌላው ደግሞ የሰነድ ማረጋገጫ የሌጋል ቼክ ማለት ነው። እነዛ ነገሮችን መመልከት ያስፈልጋል። የሊብሬውን ትክክለኝነት ከሻጩ ጋር ማንነት መዛመዱን ማረጋገጥ ያስፈልጋል። ሌላው ደግሞ የቀረጥ ሁኔታ ነው። መኪናው በተለይ በቀረጥ ነፃ የገባ ከሆነ የቀረጡ ጊዜ ማለቁን፣ ቀረጥ መክፈሉን ማረጋገጥ ይሄ በጣም ወሳኝ ነው። እንዲሁም ደግሞ እዳ ካለበት መኪናው በባንክ እዳ ወይም በፍርድ ቤት እገዳ የሌለበት መሆኑን በትራፊክ ጽሕፈት ቤት ማጣራት ያስፈልጋል ማለት ነው። ሌላው የምነግራችሁ ነገር ደግሞ ቸኩላችሁ እንዳትጎዱ መጀመሪያ ያያችሁትን መኪና ከመግዛት ይልቅ ቢያንስ 3 እና 4 የሆኑ መኪናዎችን አይታችሁ ዋጋ እንድታነጻጽሩ ነግራችኋለሁ። ለጥገናም እንዲሁ በጀት መያዝ አለባችሁ። በተለይ ያገለገለ መኪና ሲገዛ ምንም ጥሩ ቢሆን ጥቂት ጥገና እናንተ በምትፈልጉት መልክ ልታደርጉ ይገባል። ስለዚህ ከገዛችሁት በኋላ ለዘይት ቅያሪ ሊሆን ይችላል፣ ለጥቃቅን ነገሮች የሚሆን የተወሰነ ገንዘብ በእጃችሁ ማስቀረት አለባችሁ። ሌላው ደግሞ የመለዋወጫ እቃ ነው። የሚገዙት መኪና መለዋወጫ ገበያ ላይ በቀላሉ የሚገኝ መሆኑን ማወቅ ይኖርባችኋል። ዋጋው ተመጣጣኝ መሆኑን አስቀድማችሁ ማረጋገጥ ይኖርባችኋል ማለት ነው። ይህንን ለማወቅ እንደነገርኳችሁ 3-4 ቦታ በተለያዩ ዲጂታል በሆነ መንገድ እንዲሁም ደግሞ በተለያዩ ኤግዚቢሽን ቦታዎች ላይ በመቅረብ ዋጋውን በደንብ ማጣራት። ስለዚህ መቸኮል አያስፈልግም። እንደዚህ አይነት ነገሮችን ለመግዛት በተለይ ካሰባችሁ ብዙ ነገሮችን የገበያ ቦታዎችን ማጥናት፣ ተመሳሳይ ከምትገዙት መኪና ጋር ለመግዛት ካሰባችሁት የመኪና አይነት ጋር ተመሳሳይ የሆኑ ሞዴሎችንም ዋጋቸው በስንት እየተሸጠ እንደሆነ አጠቃላይ ነገሮችን ማወቅ እጅግ በጣም ይጠቅማችኋል ማለት ነው። እንደዚህ አይነት መረጃ ነው የምትፈልጉ ከሆነ በዚህ ቻናል ላይ ታገኛላችሁ። ይሄ ብቻ ሲሆን በዚህ ቻናል ላይ ከምንዛሬ እንዲሁም ደግሞ ከወርቅ ዋጋዎች የተያዙ መረጃዎችም ይቀርቡበታል። ምን አልፋችሁ ብቻ የቢዝነስ ነክ የሆኑ እንዲሁም ከቤት ከመኪና ዋጋ ጋር በተያዘ መረጃ ስትፈልጉ ቻናላችንን ቤተሰብ ማድረግ፣ ሴቭ ማድረግ፣ ሼር ማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረግ አይረሳ። ለዛሬ በዚያ በቃም። በያላችሁበት መልካም ጊዜ ቻው።